የሲኖዶስ የመጨረሻ ሰነድ ላይ ትኩረት ያደረገ አውደ ጥናት በሞጆ እየተካሄደ ይገኛል። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በሞጆ ኮንሶላታ ገዳም የሲኖዶስ የመጨረሻ ሰነድ ላይ ትኩረት ያደረገ አውደ ጥናት እየተካሄደ ይገኛል። በአውደ ጥናቱ ላይ ለሲኖዶሳዊነት ቤተክርስቲያን በህብረት ተሳትፎ ተልእኮ ላይ ያተኮረ ጽሑፍ ክቡር አባ ምስራቅ ጥዩ ያቀረቡ ሲሆን የተዘጋጀው ሰነድ የምንኖርበትን ዓለም እውነታ ግንዛቤ ውስጥ ያስገባ ሰነድ መሆኑን ገልጸዋል። ከተሳታፊዎች ዘንድ ሐሳብና አስተያየት ቀርቦ ውይይት ተደርጎባቸዋል። በኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ጠቅላይ ጽሕፈት ቤት የሐዋርያዊ ሥራዎች ኃላፊ የሆኑት ክቡር አባ አብርሃም ገብረ ማርያም ለጣቢያችን እንደተናገሩት የሲኖዶሱ ተግባራዊነት ለቤተ ክርስቲያን ጠቃሚ መሆኑን በማመን ተግባራዊ ማድረግ እንደሚገባ መልእክታቸውን አስተላልፈዋል። በአውደ ጥናቱ ላይ አግኝተን ያነጋገርናቸው ተሳታፊዎች በበኩላቸው ከነዚህ አውደ ጥናት በኋላ ወደ የመጡበት አካባቢ ሲመለሱ በዚህ መድረክ ያገኙትን ግንዛቤ ተግባራዊ እንደሚያደርጉ ለጣቢያችን ተናግረዋል። የ13ቱም ሀገረ ስብከት የጳጳሳት እንደራሴዎች፣ ሐዋርያዊ ሥራ አስተባባሪዎች፣ የልማት ጽሕፈት ቤት ኃላፊዎች፣ የጠቅላይ ጽሕፈት ቤት ከፍተኛ የሥራ ኃላፊዎች፣ ምዕመናን፣ ካታኪስቶችና የወጣት ተወካዮች በአውደ ጥናቱ ላይ እየተሳተፉ ይገኛሉ።